ሰላም ሰላም እንዴት ናችሁ? ኤዲተር ታይም ቤተሰቦቻችን በዚህ ቪዲዮ ደግሞ ፋክተርስ ኢንፍሉዌንሲንግ ለርኒንግ የሚለውን ሀሳብ በማንሳት ወደ 7 የሚጠጉ ፋክተሮችን እንመለከታለን ማለት ነው። እንግዲህ ፋክተር ኢንፍሉዌንሲንግ ለርኒንግ ስንል ለርኒንግ ወይንም ደግሞ መማርን የሚያበረታቱ ወይንም ደግሞ የመማርን ሁኔታ የሚወስኑ ፋክተሮች ምንድን ናቸው የሚለውን እንመለከታለን ማለት ነው። የመጀመሪያው ሞቲቬሽን ነው። ሞቲቬሽን ስንል ዘ ለርነር ሞቲቭ ማተር ዘ ኢፌክቲቭነስ ኦፍ ለርኒንግ ይላል። ምንድነው እንግዲህ የተለያዩ ሳይኮሎጂስቶች እንዳስቀምጡት ከሆነ ሞቲቬሽን ወይንም ደግሞ መነሳሳት የምንማረው ነገር ፍሬያማ እንዲሆን እንዲሁም ደግሞ በቶሎ እንድንማር የተማርነው ነገር ቶሎ ተግባር እንዲይዝ የራሱ ሚና እንዳለው ይናገራሉ ማለት ነው። ሞቲቬሽን ወይንም ደግሞ መነሳሳት ዘ ስትሮንገር ኤንድ ክሊረር ዘ ሞቲቭ ኦፍ ለርኒንግ ይላል። ምንድነው ይሄ? የምንማረውን ነገር በማነሳሳት ቶሎ እንድንረዳቸውና ወደ ተግባር እንድንለውጣቸው የሚያስችለን ሀይል ነው ይሉታል ማለት ነው። ዘ ግሬተር አር ኢፈርት ቱ ለርን ይላሉ። በዚህም ምንድነው የምንማረው ነገር ዋጋ እንዲኖረው እንዲሁም ደግሞ እንዲታወሰን ለረጅም ጊዜ ከእኛ ጋር መቆየት እንዲችል የሚያደርግ ነገር ነው ይላሉ። ሞቲቬሽን ማለት ነው። ሌላኛው ማቹሬሽን ነው። ማቹሬሽን ስንል ይሄኛው ከእድሜ ጋር የተያያዘ ሀሳብ ወይንም ደግሞ ፋክተር ነው ማለት ነው። ማቹሬሽን የምንለው በቀጥታ አማርኛ ብስለት ማለት ነው። ብስለት ማለት በእድሜ ከፍ እያሉ መምጣት ነው። እንግዲህ ይሄ ምንድነው የሚያሳየው? ብስለት ስንል በእድሜ ወይንም ደግሞ በአካል ከፍታ ብቻ አይገለጽም ማለት ነው። በዚህም ማቹሬሽን ስንል ምንድነው? የአእምሮ ወይንም ደግሞ የኒውሮ ማስኩላር ኮኦርዲኔሽን ምንድነው ብስለት ነው ይባላል ማለት ነው። የአእምሮአችን ብስለት ነገሮችን ለመቀበል ያለው ዝግጁነት ማቹሬሽን ይባላል ማለት ነው። በዚህም ኒውሮ መስኩላር ኮኦርዲኔሽን ኢዝ ኢምፖርታንት ፎር ለርኒንግ ኤ ጊቨን ታስክ የተሰጠንን ነገር ወይንም ደግሞ መማር ያለብንን ነገር ለመማር እንዲሁም ደግሞ የተማርነውን ነገር ወደ ተግባር ለመቀየር አእምሮአችን ትልቁ ሚና እንዳለው ያስረዳናል ማለት ነው። በዚህም እንግዲህ በሰል እያልን ከመጣን ወይንም ደግሞ እድሜያችን ከፍ እያለ አእምሮአችን ነገሮችን የመቀበል አቅሙ ከፍ እያለ ሲመጣ የምንማራቸው ነገሮች ከፍ እያሉ ይመጣሉ። ለምሳሌ ብንመለከት አንደኛ ክፍል የምንማረውና 12ኛ ክፍል ስንደርስ የምንማረው ሂሳብ የሚለያየውም በዚህ ነው። ምክንያቱም እያደግን በምንመጣ ጊዜ የምንማራቸው ነገሮች በማቹሪቲያችን አቅም ስለሚለኩና ነገሮችን በእድሜያችን ወይንም ደግሞ በብስለታችን ልክ መማር አለብን ተብሎ ስለሚታሰብ ነው። ታች ላይ እስከ 100 አንደኛ ክፍል ላይ እስከ 100 እስከ 1000 ባልበለጠ ቁጥር ነው የምንቆጥረው ማለት ነው። በ12ኛ ላይ ስንደርስ ደግሞ ቁጥሮቹ ከፍ እያሉ ወደ ቢሊየን ወደ ትሪሊየን ይሄዳሉ ማለት ነው። ያ ነው እንግዲህ ማቹሪቲ የምንለው። ኤግዛምፕል ዘ ቺልድ ሃዝ ቱ ቢ ማቹር ቢፎር ሺ ኦር ሺ አብል ቱ ለርን እንግዲህ መማርን ለመማር ራሱ ምንድነው መብሰል ያስፈልጋል። ለምሳሌ አንድ ህፃን ዳዴ እያለ ነገሮችን ላይማር ይችላል ከትልቅ ሰው እኩል ማለት ነው። በዚህም ምንድነው ከፍ እያልን ስንመጣ የመማር ዝግጁነታችን ራሱ ይጨምራል ማለት ነው። የምንማራቸው ነገሮችን ፍሬያማ ይሆናሉ የሚል ሀሳብ አለ። ሶስተኛውን ፋክተር ስንመለከት ሄልዝ ኮንዲሽን ኦፍ ለርነር ነው። እንግዲህ የተማሪው ሄልዝ ኮንዲሽን ወይንም ደግሞ የጤና ሁኔታ ራሱ ወሳኝ ነው። አንድ ሰው በሙሉ ጤና የሚማር ከሆነ ትክክለኛውን ትምህርት በመማር ያንን የተማረውን ነገር ይተገብራል ማለት ነው። ሌላኛው እንግዲህ በተቃራኒው ደግሞ አንድ ተማሪ ወይንም ደግሞ ለርነር ሊሆን ይችላል ወርከር ሊሆን ይችላል በተሰማራበት መስክ ላይ ሙሉ ጤንነት ከሌለው ወይንም ደግሞ ኢምፔርመንት ምናምን የምንለው ካለው ምንድነው ነገሮችን በትክክል ላይማር ይችላል ማለት ነው። እንግዲህ በዚህ ምን እንረዳለን? የሄልዝ ኮንዲሽን ኦፍ ዘ ለርነርስ ኢፌክትስ ደ ለርኒንግ አቢሊቲ ኦፍ አን ኢንዲቪዥዋል ብለን መወሰን እንችላለን ማለት ነው። እንግዲህ ይሄኛውም ሄልዝ ኮንዲሽን ኦፍ ለርነር ስንል ሴንሰሪ ዲፌክት ካለበት አንድ ሰው ወይንም ደግሞ የአእምሮ መዛባት ካለበት ማልኒውትሪሽን የተመጣጠነ ምግብ እጦት ራሱ ምንድነው
የተማሪውን ጤንነት ስለሚያውክ የሚማረው ነገር በትክክል እንዳይማርና የተማረውንም ነገር ራሱ በትክክል እንዳይተገብር መሰናክል ይሆንበታል ማለት ነው። ሄልዝ ኮንዲሽን ኦፍ ዘ ለርነርስ። ሌላኛው አራተኛው ፋክተር ደግሞ ሳይኮሎጂካል ዌልቢንግስ ኦፍ ዘ ለርነር ነው። እንግዲህ ብዙ ጊዜ ምንድነው ፈተና አጥንተን ተዘጋጅተን ወደ ፈተና ከገባን በኋላ ምን ይገጥመናል? እንረበሻለን ወይንም ደግሞ ቴንሽን የሚባል ነገር አለ። ይሄ ቴንሽን የምንለው ነገር ምንድነው? ሳይኮሎጂካል ዌልቢንግ ሉዝ ነው ማለት ነው። ይሄ የአእምሮአችን ደህንነት ማጣት ወይንም ደግሞ ምቹነት ማጣት ምክንያት የሚከሰት ነው። ይሄም እንደ መጨናነቅ ያሉ ነገሮች ከተማሪ ጋር ወይንም ደግሞ ከአንድ ወርከር ጋር ካለ በተሰማራበት መስክ ላይ ስኬታማ እንዳይሆን ያደርገዋል ማለት ነው። በዚህም ሳይኮሎጂካል ዌልቢንግ ወይንም ደግሞ አእምሮአዊ ስነ አእምሮአዊ ሁኔታዎች ለምንማራቸው ነገሮች የተማርናቸውን ነገሮች ደግሞ እንድንተገብራቸው የራሳቸው የሆነ ኢፌክት አላቸው ማለት ነው። ኢንዲቪዥዋል ሳይኮሎጂካል ስቴትስ ላይክ ወሪስ ፊሊንግ ኦፍ ሎንለስ ኢንፌሪቲ ሂንደር ለርኒንግ ይላሉ። ምንድነው? የተለያዩ ሳይኮሎጂስት እንግዲህ የተለያዩ ሀሳቦችን ወይንም ደግሞ ሳይኮሎጂካል ዌልቢንግ እጦት ናቸው ብለው ወይንም ደግሞ የአእምሮ መታወክ ውጤት ናቸው ብለው ያስቀመጧቸው እንደ ሎንለስ ወይንም ደግሞ ብቸኝነት ስሜት ማለት ነው። እንዲሁም መፍራት ቴንሽን የምንላቸው የበታችነት የምንላቸው ነገሮች ካሉ የምንማራቸውን ነገሮች በትክክል እንዳንማርና የተማርናቸውን ነገሮች ደግሞ በትክክል መተግበር እንዳንችል ያደርጉናል የሚል ሀሳብ ይገልጻሉ ማለት ነው። ሌላኛው ሰልፍ ኮንፊደንስ እንዳይኖረን የሚያደርጉ ነገሮች ናቸው። በዚህም በተቃራኒው ደህና የሆነ ራሳችንን የምናከብር ከፍ ከፍ ያልን እንዲሁም ደግሞ ለራሳችን ከፍ ያለ ቦታ ካለን ሎንለስ የማይሰማ ከሆነ ሶሻላይዝድ ከሆንን የምንማረውን ነገር ትምህርት በትክክል እንደምንማር ሀሳብ ይገልጻል ማለት ነው። በዚህም እንግዲህ ሳይኮሎጂካል ዌልቢንግም ለምንማረው ነገር አንድ ወሳኝ ነገር መሆኑን እንረዳለን። ሌላኛውና አምስተኛው ጉድ ወርኪንግ ኮንዲሽን ነው። እንግዲህ ይሄ እዚህ ጋር ወርኪንግ ነው የሚለው ወርኪንግም እንዲሁም በለርኒንግ በተሰማራንበት ሁኔታ ላይ ያ የተሰማራንበት ሁኔታ በመልካም ሁኔታ ላይ ካለ ማለትም አብሰንስ ኦር ፕሬዘንስ ኦፍ ፍሬሽ ኤር ለምሳሌ ብንመለከት ጥሩ የአየር ሁኔታ ካለ የምናነብበት ቦታ ላይ ራሱ ድምጽ ካለ እንዲሁም ደግሞ የሚረብሹ ነገሮች የተበከለ አየር ባለበት ሁኔታ ላይ ማንበብ አንችልም መረዳት አንችልም እንዲሁም ደግሞ በተሰማራንበት ስራ ራሱ ቢሆን ያንን ስራ በትክክል መስራት አንችልም ማለት ነው። ነገር ግን ትክክለኛ ቴምፕሬቸር የማይቀዘቅዝ በጣምም የማይሞቅ ሀሳብ ካለ ምንድነው ማለት ነው? የምንማረው ነገር በትክክል እንድንማር ይሆናል ማለት ነው። ሌላኛው በተቃራኒው ግን ምን መልካም የሆነ አየር እንዲሁም ደግሞ ብርሃኑ የተመጣጠነ ከሆነ በጣምም ያልበራ በጣም ደግሞ ያልጨለመ ከሆነ የምንማረው ነገር ወሳኝ ቦታ ይኖረዋል ማለት ነው። እነዚህ ኮንዲሽኖች በጣም ወሳኝ ቦታ ይኖራቸዋል የተማርነውን ነገር በትክክል እንድንማር እና በትክክል እንድንተገብረው ማለት ነው። ስድስተኛው ባክግራውንድ ኤክስፒሪያንስ ነው። እንግዲህ የምንማራቸው ነገሮች ለምሳሌ አሁን እንበልና 12ኛ ክፍል ገብተን ለምንሰራው ሂሳባዊ ስሌት በአንዴው 12ኛ ክፍል መግባት አንችልም። ምክንያቱም ምንድነው? ባክግራውንድ ኤክስፒሪያንስ ሊኖረን ይችላል። ባክግራውንድ ኤክስፒሪያንስ ስንል ደግሞ የበፊት የሆነ መሰረት ነገር ሊኖረን ይገባል። ለምንማረው ወደፊት ለምንማረው ነገር በትክክልና ውጤታማ የሆነ ነገርን እንድንማር እንድናደርግ በፊት ያለን ኤክስፒሪያንስ ወይንም ደግሞ ታሪክ በዛ ለምሳሌ በትምህርት ሂሳባዊ ነገር ላይ ከሆነ ሂሳብን እታች ተምረን መምጣት አለብን ማለት ነው። ኤክስ ዋይን ፈልጉ የሚል 12ኛ ክፍል የምንማር ከሆነ 11ኛ ክፍል ላይ ስለዛ ስለ ኤክስ እና ስለ ዋይ ምንነት በትንሹም ቢሆን መረዳት ይኖርብናል የሚል ሀሳብ አለ ማለት ነው። በዚህም እንግዲህ ባክግራውንድ ኤክስፒሪያንስ ወይንም ደግሞ የዋልዮሽ ታሪክ ካለን
በአንድ ነገር ያንን ነገር በትክክል መማርና በትክክል መተግበር እንችላለን ማለት ነው። ያ ካልሆነ ግን የምንማረው ነገር ፍሬያማ እንዳይሆን ሁሌም አዲስ እንዲሆንብን ያደርጋል ማለት ነው። ሌላኛውና ሰባተኛው ወይንም ደግሞ የመጨረሻው ሳይኮሎጂስት ያስቀመጡት ፋክተር ዳት አፌክቲንግ ዘ ለርኒንግ አቢሊቲ ኦፍ አን ኢንዲቪዥዋል ከሚሉት ውስጥ ሌንግስ ኦፍ ወርኪንግ ኦር ለርኒንግ ፔሪድ ነው። እንግዲህ የምንማረው ሌንግስ ኦፍ ወርኪንግ ፔሪድ ወይንም ደግሞ የምንማረው ሰዓት ርዝመት ራሱ ወሳኝ ነው። ምን አለ ብዙ ግቢ ላይ እንደምትመለከቱት በጣም ረጅም ሰዓት አንድ ሳብጀክት ወይንም ደግሞ ሁለት ሳብጀክት በጣም ብዙ ሰዓት ነው የምንማረው ቢያንስ ከጠዋት 2 ሰዓት እንገባና እስከ 5 ተኩል ድረስ የምንማርበት ሁኔታ አለ። ያ ግን ፍሬ የምንማረው ነገር አእምሮአችን እንዲይዘው ምንድነው በጣም አዳጋች ነው። አእምሮአችን ብዙ ነገሮችን ለረጅም ጊዜ ስንማረው መያዝ አይችልም ማለት ነው። በዚህም እንግዲህ የምንማረው ነገር ራሱ በተመጣጠነ ሰዓት ወይንም ደግሞ በተከፋፈለ ሰዓት የምንማረው ቢሆን ያንን ነገር ቶሎ መረዳት እንችላለን ቶሎም ወደ ስራ መቀየር እንችላለን ማለት ነው። ለምሳሌ እንበልና አይታችሁት ከሆነ በቀን ቢያንስ እንደ ሁኔታው ተወስኖ ማለት ነው። በግቢው ለምሳሌ አንድ ግቢ ባለው መምህራኖች ላይ በመወሰን ምን ያደርጋል የተለያዩ ሳብጀክቶችን በቀን ውስጥ ያወጣል ያ የሚሆንበት ሁኔታ ደግሞ ቢያንስ 40 እስከ 50 ደቂቃ ነው ሊሆን የሚችለው። አንዳንዴ 30 ደቂቃ ሊሆን ይችላል ማለትም ምንድነው? አንድ ግቢ ላይ ስትሄዱ እንደዚህ የሚከፋፈለው የትምህርት ሁኔታው ምንድነው አእምሮአችን በትክክል መያዝ እንድንችል ታስቦ ነው። የተለያየ ሳብጀክቶች ለረጅም ጊዜ የምንማራቸው ማለት ነው። እንግዲህ የምንማራቸው ነገሮችን የምንተገብርባቸው ሰዓት በጣም በጣምም አጠር ያላሉ በጣምም ያልበዙ ሆነው ሞዴሬት የሆነ ጊዜ ክፍፍል መኖሩ የምንማረው ነገር በትክክል እንድንማር የምናደርገው ነገር ደግሞ በትክክል እንድናደርግ ያስችለናል ብለው የተለያዩ ሳይኮሎጂስቶች ያስቀምጣሉ ማለት ነው